ሃይ ሰላም ውድ ተማሪዎች እንዴት ናችሁ? እንዴት ቆያችሁ? በዛሬው ቪዲዮ የምንመለከተው የሪሜዲያል ሂስትሪ ቻፕተር 1 ሙሉ ፓርቱን እንመለከታለን። ጀስት ሰመሪ ኮምፕሬሄንሲቭ በሆነ መልኩ ለፈተናችሁ እየተቀረበ ስለሆነ በዛ መልኩ እንዲያዘጋጃችሁ ኮምፕሬሄንሲቭ በሆነ መልኩ ኤግዛም ፎከስድ የሆነ ሙሉ ምዕራፉን የቻፕተር 1 ሂስትሪ በተከታታይ ሌሎችንም ምዕራፎች በዚህ መልክ የምንመለከት ይሆናል። ዋናው ዓላማ እናንተን ለፈተናችሁ በበቂ ሁኔታ እንዲያግዛችሁ ለማስቻል ነውና ፎከስድ ብናደርገው ፈተናዎች ሊወጡ ከሚችሉ ፓርቶች ላይ ዋና ሜን ፖይንቶችን ከምዕራፉ ልትጠየቁ የሚችሏቸውን ጥያቄዎች ቤዝድ ባደረገ መልኩ ሙሉ ሰመሪውን እንመለከታለን። ሙሉ ምዕራፉን ማለት ነው። የቻፕተር 1 ኢንትሮዳክሽን ቱ ሂስትሪ ስለ ሂስትሪ ኢንትሮዳክሽን ነው በዚህ ምዕራፍ የምንመለከተው እና ኤግዛማችሁም ላይ ብዙ ጥያቄ ከዚህ ምዕራፍ ይወጣል። ያን ኤክስፔክት ማድረግ ይጠበቅባችኋል። ያን ፎከስድ ባደረገ መልኩ ጥያቄዎችንም በቀጣይ ከቻፕተር 1 የተወጡ ጥያቄዎችን ልክ ከዚህ አመት በፊት ተማሪዎች እንደምናደርገው ሁሉ እስከ ኤግዛማችሁ ድረስ በዚህ መልኩ አብረን እንቀጥላለን። ጥያቄ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። ኦኬ ሌትስ ስታርት እንጀምር። የመጀመሪያው 1.1 ዲፊኒሽን ኤንድ ዩዝ ኦፍ ሂስትሪ። አይ ቲንክ ይሄ ሞጁል ይኖራችኋል ብዬ አስባለሁ። ምናልባት ለሌላችሁ ልጆች ቴሌግራም ላይ ኮሜንት ስር ባለው ቴሌግራም ሊንክ እዛ ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ። እዛ ላይ ታገኛላችሁ። ዲፊኒሽን ኤንድ ዩዝ ኦፍ ሂስትሪ የመጀመሪያው ሴክሽን የሚሆነው ምንድነው ሂስትሪ የሚለውን ዲፋይን አድርገን ጥቅሙስ ሂስትሪ መማራችን ምንድነው ጥቅሙ የሚለው ይሄ በጣም ወሳኝ ነው። ምንድነው ሂስትሪ የሚለውን ዲፋይን ከማድረግና ለምንድነው የምንማረው የሚለውን ከማወቅ አንፃር ማለት ነው። ሂስትሪ እንግዲህ ይሄ ኤቲሞሎጂካል ከምንለው ወይም ስርወ ቃሉ የመጣው ሂስትሪ የሚለው ቃል ሂስቶሪያ ከሚለው የግሪክ ቃል የመጣ ነው። ትርጉም ኢንኩዌሪ ማለት ጀስት አንድ ነገር መመርመር ወይም መጠየቅ ሊሆን ይችላል። እንደዛ ማለት ነው። ዝም ብሎ ጀስት በጣም ኤቪደንስ ቤዝድ ነው። ሂስትሪ ስንል አካውንት ኦፍ ዋንስ ኢንኩዌሪስ ሂስትሪ ኢዝ ዘ ስቶሪ ኦፍ ሂውማን ኢን ዘ ፓስት። በአጠቃላይ ሂስትሪ ነው እና ኤቪደንስ ቤዝድ የሆነ አካውንት ኦፍ ዘ ሂውማን ፓስት ነው። ሂስትሪ ወይም ታሪክ ሲባል ዝም ብሎ ሰዎች ተነስተው እንደ ተረት ያወሩት ወይም በአፈ ታሪክ እንትን ያሉት ሳይሆን ኤቪደንስ ላይ ማስረጃ ላይ የተደገፈ የሰው ልጆች ባለፉ ታሪኮቻቸው ያሳለፏቸውን ድርጊቶቻቸውን ጀብዶቻቸውን ምናምን በአጠቃላይ የሰው ልጆች ያለፈ የዘመን ድርጊታቸው ሪከርድ ነው ማለት ነው። መዝገብ ነው ሂስትሪ የምንለው ከመረጃ ጋር ያለ ከመሆኑ ጋር ማለት ነው። በመረጃ ላይ ቤዝድ ያደረገ ነው የሚለው ወሳኝ ነጥብ ነው። እዚህ ጋር እንግዲህ ሂስትሪ ሂስትሪ ስንል በሁለት ማዕቀፍ እናያለን። ምንና ምን? ሂስትሪ እና ፕሪ ሂስትሪ፣ ታሪክና ቅድመ ታሪክ። በታሪክ ጥናት ውስጥ ወይም በሂስትሪ ውስጥ ይሄ ጽሁፈት መጀመሩ ራይቲንግ መጀመሩ እንደ ተርኒንግ ፖይንት ነው። ከዛ በፊት የነበረው እንደ ፕሪ ሂስትሪ ነው የምንወስደው። ሂስትሪ የምንለው ወይም ታሪክ ብለን አሁን የምንማራቸው የራይቲንግ ከዛሬ 5500 ዓመት በፊት ጀምሮ ያለውን ጊዜ የሚያጠቃልል ነው ማለት ነው። የሰው ልጆች መጻፍ መጀመርና ሪከርድ ነገሮችን ማድረግ የጀመሩበት ጊዜ ያለው ነው ሂስትሪ የምንለው። የታሪክ እጥፋት ወይም ተርኒንግ ፖይንት የምንወስደው ማለት ነው። ከዛ በፊት የነበረውን ታሪክ እንዴት ነው የምንለው? ፕሪ ሂስትሪ የራይቲንግ ሲስተም ወይም የራይቲንግ ክህሎት የሰው ልጆች ነገሮችን በጽህፈት መዝግቦ ማስቀመጥ ከመጀመራቸው በፊት የነበረውን በጣም ብዙ ዘመናት እንደ ፕሪ ሂስትሪ ብለን እንወስዳለን። ግን በዚህ ዘመን ውስጥ የነበሩ ድርጊቶች ታዲያ በምንድን ነው የምታውቁት ሪከርድ ካልተደረጉ የሚለው ከሆነ አርኪኦሎጂካል ውጤቶች ናቸው። በዚህ ዘመን የነበሩ መረጃዎች የሚገኙት በአርኪኦሎጂካል ፎሲሎች ወይም የቅሪተ አካላት ውስጥ በዛ ሳይንሳዊ ጥናት ነው የዛ ጊዜ የነበሩ ታሪኮች ሪከርድ የሚደረጉት ማለት ነው። እነዚህን ወሳኝ ነጥቦች ትይዛላችሁ። ሌላው ከኢንተርፕሬቴሽን እና ኤቪደንስ አንጻር
የሂስትሪ which study history unlike history however the subject of history mainly deals with the past beginning from when writing እንዳልነው ማለት ነው። ኢንተርፕሬቴሽን እንዴት ነው ኢንተርፕሬት የሚደረጉት ወይም ማስረጃዎች እንዴት ነው የሚመጡት ስንል ሂስቶሪ በዋናነት ቅድም እንዳልኳቸው ሂስትሪ በፋክቶች በእውነት ላይ ወይም በማስረጃ ላይ በከፍተኛ ሁኔታ ዲፔንድ ወይም ሪላይ ያደርጋል። ፋክቶች ናቸው ሂስትሪ ወይም በታሪክ ፋክት የምንላቸው ነገሮች ናቸው። የታሪክ ምሁራን መረጃዎችን ከሶርሶቻቸው በማሰባሰብ በኋላ እናያለን ፕራይመሪ ሰከንደሪ ሶርስ የሚባሉ አሉ። ከነሱ ያሰባሰቡትን በመረጃ ላይ ፋክቶች ላይ ተመሰረቱ። ስለዚህ ምንጊዜም ፋክትን ከኦፒኒየን መለየት ፋክት የምንለው በማስረጃ የተረጋገጠ እውነት ሲሆን እሱን ነው ፋክት አድርገን ሂስትሪ እንደ ሶርስ ልንጠቀም የምንችል። ሌላው ኦፒኒየን የምንለው የግለሰቦች ሊሆን ይችላል የሆኑ ሰንበዲ ወይም የሆነ ግሩፕ አመለካከታቸው ወይም ግምታቸው ነው ኦፒኒየን ነው። ስለዚህ ምንጊዜም ሂስትሪን በምናጠና ጊዜ ፋክትን እውነትን ከኦፒኒየን ከአስተያየት መለየት ስኪል በጣም ኢምፖርታንት ይሆናል። ይህን በደንብ ያዙ። በተለይ ኦፒኒየን እና ፋክትን ከመለየት አንጻር ሂስትሪ በዋናነት ቤዝ የሚያደርገው ፋክት ሂስትሪዎችን ምንድነው ፋክቶች ላይ ዲፔንድ ይሆናል ማለት ነው። ሌላው አይደንቲፋይንግ ሂስቶሪካል ፋክትስ ፍሮም ኦፒኒየን ሪከርስ ክሪቲካል ቲንኪንግ ይፈልጋል እንዳልኳችሁ ማለት ነው። ሌላው ሂስትሪን አዝ ሶሻል ሳይንስን ብራንች ኦፍ ሶሻል ሳይንስ ማየታችን ወሳኝ ይሆናል። የሶሻል ሳይንስ ፓርት ነው ሂስትሪ ስንል እንደ ሶሻል ሳይንስ እንደመሆኑ የሰው ልጆች አስ ኮሚዩኒቲ በማህበረሰብ ውስጥ በተለያዩ ዘመናት የተለያዩ ድርጊቶቻቸውን ባህሎቻቸውን ፖለቲካዊ ምናምን ፖለቲካዊ ስንል በስነ መንግስቱን ስርዓተ መንግስቱን የሊደርሺፕ ሁኔታ የመንግስታት የመሪዎች ታሪክ ምናምን ይጠናል በሂስትሪ አስ ሶሻል ሳይንስ። ፖለቲካን ያጠናል። በተጨማሪ ኢኮኖሚክ የሆኑ ነገሮች እነዛ ማህበረሰቦች ያ ኮሚኒቲ የነበረው የትሬድ የአግሪካልቸር ሆነ የንግድ የግብርና የተለያዩ ስራ ታሪኮቻቸው ከሌሎች ማህበረሰቦች ጋር የነበራቸው ኢንተራክሽን በሂስትሪ ውስጥ በሰፊው ይጠናል። ምን እንደመሆኑ ሶሻል ሳይንስ እንደመሆኑ መጠን ሂስትሪ ማለት ነው። ሌላ አሁንም በዋነኛነት ሶሻል ኤንድ ካልቸራል ላይፍ ወይም ካልቸራል ዳይሜንሽኖቻቸውን ያጠናል። ማህበረሰቦች ያላቸውን ባህላዊ አኗኗራቸው ሊሆን ይችላል፣ አመለካከታቸው፣ ብሊፎቻቸው፣ ሃይማኖቶቻቸው፣ ወጋቸው፣ በአጠቃላይ ባህላቸውን፣ ማህበራዊ እሴቶቻቸውን ሂስትሪ አስ ሶሻል ሳይንስ ያጠናል ማለት ነው። እነዚህ ነጥቦችን በደንብ መያዝ ይጠበቅባቸው። ሌላ ለምንድን ነው ሂስትሪ የምንማረው? የኢምፖርታንስ ኦፍ ሂስትሪ የሂስትሪ አስፈላጊነት ምንድን ነው የሚለውን ስንመለከት ሂስትሪ በዋነኛነት ያለፈውን ታሪክ ማጥናታችን ጥቅሙ ያለፉ ዘመናትን እንድንረዳ አሁን ያለንበት ጊዜ የትናንት ውጤት እንደመሆኑ አሁንን ዛሬን ለመረዳት ዛሬ ያለንበትን ሁኔታ እንዴት እንደመጣ ለማወቅ ትናንትን ማወቃችን በጣም ሂስትሪ ማወቃችን ኢምፖርታንት ይሆናል። በተጨማሪም ፊውቸርን ወደፊት ላይ ያለውን ነገር ፎርሲቭ ፊውቸር ዲቨሎፕመንቶችን ለመመልከት ለመተንበይ ካለፈው ስህተት ከሰራን ከሱ ተምረን የተሻለ ወደፊትን የተሻለ ነገር ለመፍጠር ያስችለናል። ጥሩ ነገሮችም ካለ እሱ ላይ ጨምረን የተሻለ ነገር ለመፍጠር ያስችለናል ማለት ነው። ሌላ አይደንቲቲን ናሽናሊዝምን ከማሳካት አንጻር ማንነታችንን ሀገራችንን እንድንወድ ትውልድ ሀረጋችንን እንድንረዳ ማንነታችንን እንድናውቅ ሂስትሪ ማወቃችን is very important ነው። ሌላው ጥሩ ክሪቲካል የሆኑ ሲቲዝኖች እንድንሆን ንቁና በመረጃ ላይ መረጃ ያለው ዜጎች እንዲፈጠሩ ክሪቲካሊ ነገሮችን እንድናስብ ያስችለናል ማለት ነው ሂስትሪ መማራችን።
አይ ቲንክ ይሄ በጣም ወሳኝ ነው። ንቁና መረጃ ላይ ቤዝድ የሆነ ዜጋ መፍጠር በጣም ወሳኝ ነው። አንዳንዴ ክሪቲካል ሳንሆን ስንቀር በሆኑ አካላት አስተሳሰብ ወይም የናሬሽኖች እንዳንገፋፋ እውነት ላይ ጥቅም ላይ በተለይ ናሽናል ኢንተረስቶችን የሀገር ጥቅሞችን በማስቀደም ክሪቲካሊ ነገሮች ላይ ዲሳይድ እንድናደርግ ክሪቲካል ስኪላችንን ያዳብራል፣ ሂስትሪ ማወቃችን ማለት ነው። እነዚህ ነገሮች ሊጠቀሱ ይችላሉ። ሌሎች ብዙ ጥቅሞች አሉት ሂስትሪ እንደ ሳይንስ ማወቃችን መማራችን ማለት ነው። ቀጣዩ 1.2 ሂስቶሪዮግራፊ እንደ ሂስቶሪካል ኢንተርፕሬቴሽንስ የሚለው ነው። ሂስቶሪዮግራፊ ምንድን ነው? ሂስቶሪዮግራፊ አንዳንድ ሂስትሪ እንደሚመርሰው ስለ ሂስቶሪዮግራፊ ቅድም ኢንተርፕሬቴሽን ብለናል። እነዚህ ነገሮች በደንብ ማወቃችን ታሪክን ከትንሹ ተነስተን ከፍተኛ ደረጃ ላይ ያሉ ወሳኝ ነጥቦችን የታሪክ ሰንሰለቶችን ክሮኖሎጂውን እንድንረዳ አይደለም። ምንድነው መጀመሪያ ሂስቶሪዮግራፊ ምንድነው የሚለውን ስንመለከት ሂስቶሪዮግራፊ is studying how knowledge of the past is attained and transmitted የሚለው ነው። ማለት it's the study of how we attain and transmit knowledge about the past እንዲህ ነው። ሂስቶሪዮግራፊ ማለት የታሪክ አጻጻፍ ታሪክ ማለት ነው። it is simply historiography is history writing የታሪክ አጻጻፍ ታሪክ ምን ማለት ነው? የታሪክ ምሁራን ስለ ባለፉት ዘመናት ያለውን የተለያዩ እውቀቶች ምናምን ማስረጃዎች ሶርሶች ምናምን እንዴት እንደሚያገኙ እንዴት ያንን ኢንተርፕሬት እንደሚያደርጉ እንዴት እንደሚተነትኑ እና ቀጣይም ላይ ደግሞ ለትውልዱ እንዴት እንደሚያስተላልፉ ያን ሁሉ ሂደት የሚያጠናው ሂስቶሪዮግራፊ ነው። ሲምፕሊ ባጭሩ ሂስትሪ ኦፍ ሂስትሪ ራይቲንግ ማለት ነው ሂስቶሪዮግራፊ ባጭሩ። ስለዚህ የታሪክ አጻጻፍ ታሪክ ነው ሂስቶሪዮግራፊ በአጠቃላይ እንደ ትርጉም ስንወስደው። ጥያቄዎችን ስትሰራ በደንብ አይ ቲንክ ክሊር ይሆንላችኋል። ግን ዋና ሀሳቦችን ለመውሰድ ነው። በቀጣይ ጥያቄዎችን ስትሰራ አይ ቲንክ በደንብ ግልጽ ይሆንላችኋል። አሁን ዋና ሀሳቦችን እንወስዳለን ማለት ነው። ፈተና ላይ ቅድም እንዳልኳቸው ኤግዛም ፎከስድ የሆነ ጥናት እያጠናን ስለሆነ ሌላው ሂስቶሪዮግራፊ እንደ የታሪክ አጻጻፍ ስንል ረጅም ዘመናት የነበረውን ጉዞ ለምሳሌ አሁን እዚህ ጋር የተጠቀሱ አሉ። ከቻይኒስ ብንጀምር ከዛሬ 1000 ዓመት ከክርስቶስ ልደት ከኢየሱስ ልደት 1000 ዓመት በፊት ጀምሮ እጅግ በጣም ጥንታዊ የሆኑ ኤንሸንት የሆኑ ጽሑፎች፣ መዝገቦች ነበሩ። ቻይኒስ አርኮሎጂስቶች በቻይና ያገኟቸው ከዛሬ 1000 ዓመት 1000 ከክርስቶስ ልደት 1000 ዓመት ከዛሬ ደግሞ ከ3000 ዓመት በፊት የነበሩ ማለት ነው። ሌሎች ሄሮዳተስ እና ቱሲዳይደስ። ሄሮዳተስ ምንድነው? የታሪክ አባት ተብሎ ነው የሚታወቀው። ኤንሸንት ግሪክ ሂስቶሪያን ነው። ሄሮዳተስ ፋዘር ኦፍ ሂስትሪ ተብሎ የሚታወቀው ማን ነው? ሄሮዳተስ ነው። ቱሲዲደስ ደግሞ ምንድነው? የሞደርን ሮት ክሪቲካል እና አኩሬትሊ የታሪክ አጻጻፍ ክሪቲካሊ እና ስልታዊ በሆነ መልኩ እንዲጻፍ እና እንዲያድግ ያስቻለ ሰው ነው ቱሲዳይደስ ማለት ነው። እነዚህ ሄሮዳተስ እነዚህ ፐርሶናሊቲዎችን ለይታችሁ ወቁ። የማን ፋዘር ኦፍ ሂስትሪ እና ቱሲዳይደስ ደግሞ ሮት ክሪቲካሊ እና አኩሬትሊ ሂስትሪን በጣም ክሪቲካል በሆነ መልኩ እና ስልታዊ በሆነ መልኩ ክሪቲካል ስንል ለትችት የሚጋብዝ ማለት ነው። ለምሳሌ ኤቪደንሱ ደካማ ከሆነ ያን ታሪክ መተቸት እንችላለን። የታሪኩን አጻጻፍ ሂደት በመመልከት ማለት ነው። አኩሬትሊ እና ክሪቲካሊ እንዲጻፍ አስችሏል ማለት ነው። ሂስትሪ emerged as an academic discipline
እንደ አካዳሚክ ዲሲፕሊን የተወሰደው በዋነኛነት እዚህ ጋር ቢጠቀስ ትልቅ ሰው አለ። ማነው? ሊዮፖልድ ቮን ራንኬ ነው። ታሪክ እንዴት እንደ ኢንዲፔንደንት በሆነ መልኩ ሳይንሳዊ ጥናት ዘርፍ ሆኖ በ19ኛው ክፍለ ዘመን ላይ በሚያልቅ ጊዜ ሊዮፖልድ ቮን ራንኬ የዘመናዊ ሞደርን ሂስትሪ ወይም የሞደርን ሂስቶሪዮግራፊ ፋዘር ተደርጎ ፋዘር ኦፍ የዘመናዊ ሂስቶሪዮግራፊ አባት ተደርጎ የሚወሰደው ሊዮፖልድ ቮን ራንኬ ነው ማለት ነው። እንደ ኢትዮጵያ ደግሞ ኮንቴክስቹዋሊ የኢትዮጵያን ኮንቴክስት ስንመለከት የኢትዮጵያ በጣም የቆየ ኢንዲጂኒየስ የሆነ ሀገር በቀል የሆነ አጻጻፍ ነበራት። ኢትዮጵያ ኢንዲጂኒየስ ትራዲሽን ኦፍ ሂስትሪ ራይቲንግ ከጥንት ጀምሮ ነበራት። ነገስታት በጦር ሜዳ በተለያዩ ሁኔታዎች የነበራቸው ጀብዶቻቸው፣ ታሪኮቻቸው ምናምን ይጻፍ ነበር። ግን እንደ አንድ ሞደርን ሆኖ ዘመናዊ የከፍተኛ ትምህርት በዩኒቨርሲቲ ደረጃ መሰጠት የጀመረው በ1960ዎች ውስጥ ነው እንደ አውሮፓውያን አቆጣጠር ማለት ነው። ቲንክ ካልተሳሳት 1963 ነው ኤግዛክትሊ የቀድሞ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አሁን ላይ የአዲስ አበባ ዩኒቨርሲቲ ተብለው እንደ ዲፓርትመንት መጠናት የጀመረው በዋነኛነት የዘመናዊ ከፍተኛ ትምህርት በዩኒቨርሲቲ ደረጃ ላይ ዳብሮ መጠናት የጀመረው 1960ዎች ውስጥ ነው ማለት ነው። የኢትዮጵያን ኮንቴክስት ስንመለከት በፈረንጆች ደግሞ በዋነኛነት የሞደርን የጀርመን ሂስቶሪያን ነው ሊዮፖልድ ቮን ራንኬ ነው። ከ1795 እስከ 1886 የነበረ በ19 ዘመን የነበረ አውሮፓዊ ሂስቶሪዮግራፈር ነው ማለት ነው። ሌላው ሂስትሪ ኢንተርፕሬቴሽን ነው። የሂስትሪ አተረጓጓም ስንመለከት ታሪክና ኢንተርፕሬቴሽኑና ሶርሱን ስንመለከት የሂስትሪ ታሪክ ኢንተርፕሬት የሚደረግበት ያለፈውን ድርጊት በስነ ስርዓት ፐርሲት በሆነ መልኩ እውነት ላይ እና ሶርሶች ላይ ዲፔንድ በማድረግ ኤግዛማይን ማድረግ ያለፉ ታሪኮችን በምንጮች በትክክለኛ ምንጮች እነዚህ ፕራይመሪ ሰከንደሪ የሚባሉ ሶርሶች አሉ። ቤዝ አወር ኢንተርፕሬቴሽን ፕራይመሪ ኤንድ ሰከንደሪ። በአጠቃላይ ሂስትሪ ኢንተርፕሬት ሲደረግ በዋነኛነት ድርጊት የነበረው ሂደት የሚተነተንበት የሚብራራበት መንገድ በጣም ወሳኝ ነው። በማስረጃዎች ላይ እውነትነቱ እንዲጣራ ማስረጃዎች ጠንካራ መሆን ይኖርባቸው። እነዚህ የመጀመሪያው ፕራይመሪ ነው። ሰከንደሪ ፕራይመሪ የሚባሉት በኋላ ላይ ሶርስ ኦፍ ሂስትሪ ስንመለከት ፕራይመሪ ከድርጊቱ በነበረበት ዘመን የተፈጠረው ለምሳሌ ሰዎች ሊሆኑ ይችላሉ፣ የአይን ምስክሮች ወይም የተለያዩ የተጻጻፏቸው ነገስታት የተጻጻፏቸው ደብዳቤዎች፣ የተለያዩ ጥንታዊ ቅርሶች እነዚህ እንደ ፕራይመሪ ዳይሬክት ግንኙነት ያላቸው ናቸው ከታሪኩ ጋር። ሴኮንደሪ ሶርሶች የሚባሉ ደግሞ በኋላ ከቆይታ በኋላ በፕራይመሪ ሶርሶች ላይ መሰረት ያደረጉ ተደርገው የተጻፉ ለምሳሌ የታሪክ መጽሐፍት፣ ጥንታዊ ጽሁፎች ምናምን እነዚህ እንደ ሴኮንደሪ ሶርስ ልንወስዳቸው እንችላለን። አሁን በቀጣይ የሶርስ ኦፍ ሂስትሪ ቅድም ያልኳችሁ ሄሮዳተስ እነዚህ ፐርሶናሊቲዎችን በደንብ መርሳት የለም። ሄሮዳተስ ምንድነው ያልነው? የታሪክ አባት ነው። ሌላ ሊዮፖልድ ቮን ራንኬን አንስተናል። የዘመናዊ ሞደርን ሂስቶሪዮግራፊ ፋዘር ኦፍ ሞደርን ሂስቶሪዮግራፊ ነው ብለናል። ሂስቶሪዮግራፊ ደግሞ ምንድነው የሚለውንም ዲፋይን ማድረግ አለብን። ምክንያቱም ሂስትሪ ኦፍ ሂስትሪ ራይቲንግ ነው ብለናል። የታሪክ አጻጻፍ ጥናት ታሪክ ነው ብለናል። ኢንተርፕሬቴሽን ምንጊዜም ሂስትሪ ኢንተርፕሬት መደረግ ያለበት በሳይንሳዊ መንገድ መብራራት ይኖርበታል፣ ኤቪደንሶች ላይ ቤዝድ በማድረግ ብለናል። እነዚህ ነጥቦችን መርሳት የለባቸውም ወይም ማስታወስ ይጠበቅባቸዋል ማለት ነው። ፈጠን ለማለት ሞክራለሁ። 1.1 ሶርስ ኦፍ ሂስትሪ። እንግዲህ ሶርስ ኦፍ ሂስትሪ ስንል የታሪክ ምንጭ ወይም የታሪክ መሰረቶች፣ የታሪክ ማስረጃዎች የሚገኙባቸው ምንጮቻቸው ማለት ነው። ሂስትሪ the study of the past supported by evidence arising from source are
አይ ቲንክ ስፔሊንግ ኢረር ነው። ፒላርስ ወይም አዕማድ ምሰሶ ናቸው። ታሪክ የምንላቸው ታሪክ ምንጊዜም ወይም ሶርስ የምንላቸው የታሪክ መሰረቶች ወይም የታሪክ ምንጭ ተደርገው ይወሰዳሉ። without sources history exist ሊያደርግ አይችልም። or history cannot be written አይጻፍም፣ ሊጻፍ አይችልም። there is no history ያለ ሶርስ የሚጻፍ ማለት ነው። ሂስትሪ ተብሎ ኮንሲደር አይደረግም። የታሪክ ምንጮች የታሪክ ወይም የታሪክ ሶርሶች የሂስትሪ ሶርስ የምንላቸው ፒላር ናቸው፣ ምሰሶ ናቸው ለታሪክ። ሶርስ ከሌለ ታሪክ ጥናትም ሆነ ወይም ሂስትሪ ሪትን ራይቲንግ የምንለው ቅድም ሂስቶሪዮግራፊ ምናምን የምንለው የለም ማለት ነው። የታሪክ አጥኚዎች የታሪክ ምሁራን ያለፉ ዘመናትን ቅድም እንዳወራኋችሁ ያንን ጊዜ በሚያወሩበት ስለዛ ጊዜ በሚጽፉበት ጊዜ ማስረጃዎች ላይ ተመስርተው ነው። ያ ማስረጃዎች ግን በግምት አይደለም፣ በሶርሶች ላይ ነው። በዋናነት ሁለት አይነት ሶርሶች አሉ ብለናል ቅድም ያነሳናቸው። ፕራይመሪ ሶርሶች አሉ፣ ሰከንደሪ ሶርሶች አሉ። ስለዚህ ፕራይመሪ ሶርሶች የምንላቸው በጣም ኮንቴምፖራሪ የሆኑ ኦሪጂናል የሆኑ ዳይሬክት ሊንክ ከታሪኩ ጋር ቀጥተኛ ሊንክ ወይም ኢቨንቱ ጋር ቀጥተኛ ግንኙነት ያላቸው ማለት ነው። አርቲፋክቶች ሊሆኑ ይችላሉ፣ ሪትን የሆኑ ሪከርዶች ሊሆኑ ይችላሉ፣ ኦዲዮ ቪዥዋሎች ሊሆኑ የመሳሰሉ ማለት ፕራይመሪ ሶርሶች በአጠቃላይ ስንል እንደስማቸውም ፕራይመሪ ናቸው። ቀዳሚ የታሪክ ምንጭ ተደርጎ ነው ኮንሲደር የሚደረጉት። ያ ድርጊት በተፈጸመበት ጊዜ ወይም በዛ ወቅት ላይ የተዘጋጁ ወይም ለድርጊቱ ቀጥተኛ ዳይሬክት የሆነ ከድርጊቱ ጋር ግንኙነት ያላቸው ፕራይመሪ ሶርስ ተደርጎ ይወሰዳሉ። አርቲፋክት የምንላቸው እንደ የፕራይመሪ ሶርስ አይነቱ አርቲፋክት የምንላቸው ጥንታዊ መሳሪያዎች ሊሆኑ ይችላሉ። የዛ ጊዜ የነበሩ ግንባታዎች ላይ የነበሩ ፍርስራሾች፣ ሌላ ሳንቲሞች ሊሆኑ ይችላሉ፣ የመሳሰሉ ነገሮች እነዚህ እንደ ፕራይመሪ ሶርስ ይወሰዳሉ። አርቲፋክቶች በአጠቃላይ ማለት ነው። ሌላ ሪከርድ ወይም ሪትን የሆኑ ማቴሪያሎች፣ መዛግብት ምናምን የአይን ምስክሮች ሊሆኑ ይችላሉ። ማስታወሻዎች እንደ ዲያሪዎች አይነት መሰል። ለምሳሌ ሰከንድ ወርልድ ዋር ላይ የጁሾች በኮንሰንትሬሽን ካምፕ የነበራቸውን ምን አይነት ጊዜ እንዳሳለፉ አይ ቲንክ የአና ዲያሪ ምናልባት የምታውቁ ልጆች ሊኖሩ ይችላላችሁ፣ ታውቃላችሁ ብዬ አስባለሁ። የአና ዲያሪ ለምሳሌ ያ ጊዜ በምን አይነት ጊዜ እንደነበር፣ ምን አይነት ጊዜ ጁሾች በኮንሰንትሬሽን ካምፕ ያሳልፉ ወይም የነበረውን ጊዜ የሁለተኛው ዓለም ጦርነት ላይ ጁሾች ያሳለፉትን ጊዜ በዲያሪዋ ያስቀመጠችው እንደ አይን ምስክርነት ተደርጎ ይወሰዳል። ዲያሪዎች ሌሎች ሎች፣ ካርታዎች፣ ማፖች ምናምን በዛ ሊወሰዱ ይችላሉ ማለት ነው። እንደ ፕራይመሪ ሶርስ ሊወሰዱ ይችላሉ። ኦዲዮ ቪዥዋል ስንል በምስል በድምጽ የተቀዱ መረጃዎች፣ ፎቶግራፎች፣ የቪዲዮ ምስሎች ምናምን እንደ ፕራይመሪ ሶርስ ሆነው ሊያገለግሉ ይችላሉ። ሴኮንደሪ ሶርስ የምንላቸው ደግሞ ሰከንድ ሃንድ ኢንፎርሜሽን ናቸው። በዋናነት ከፕራይመሪ ሶርስ ድሪቨን የሆኑ ናቸው። እንደ ቲፒካል ኤግዛምፕል ልንወስዳቸው የምንችላቸው የሂስትሪ ቡኮች፣ ቴክስት ቡኮች፣ የሂስትሪ መጽሐፍት፣ ባዮግራፊዎች፣ አካደሚክ አርቲክሎች ምናምን እነዚህ እንደ ሰከንደሪ ሶርስ ተደርገው ይወሰዳሉ። ኦራል ትራዲሽኖችም ኦራል ዳታዎች ወይም ኦራል ትራዲሽኖች አር ሂስቶሪካል ሶርስ ትራንስሚትድ ባይ ወርድ፣ በአፍ የሚተላለፍ ይሄ በተለምዶ አፈ ታሪክ የሚባሉ አሉ አይደለ? በኦራል ትራዲሽንስ አር ሂስቶሪካል ትራንስሚትድ ባይ ወርድ ማውዝ ፍሮም ዋን ጀነሬሽን ቱ the next ከአንዱ ጀነሬሽን ከአፍ ወደ አፍ በአፍ ወደ አፍ ለትውልድ የሚተላለፍ የሂስቶሪካል ሶርስ ነው። ሰከንደሪ ሶርስ ነው። አፈ ታሪኮች እንደየ ኢንፎርማንቱ ይለያያሉ። ፕራይመሪ ሊሆኑ ይችላሉ፣ ሰከንደሪ ሊሆኑ ይችላሉ። ኦራል ትራዲሽኖች እነዚህ ማውቀ አሁን አንዳንዴ ኦራል ትራዲሽኖች ፕራይመሪ የሚሆኑት መች ነው? ግለሰቡ ያ ተናጋሪ ሰው በድርጊቱ ላይ የነበረ ወይም በአይኑ ያየ ከሆነ ኦራል ትራዲሽኑ እንደ ምን ይወሰዳል? ፕራይመሪ ሶርስ።
ሰከንደሪ ሶርስ ሆኖ ደግሞ የሚወሰደው መረጃውን ከሌላ ሰው ሰምቶ ለኛ የነገረን ከሆነ ያ እሱ እዛ ላይ ዳይሬክት ስላልተሳተፈ እንደ ሰከንደሪ ሶርስ ተደርጎ ይወሰድ ይችላል ማለት ነው። ሌላው ክሪቲካሊ ማየት ያስፈልጋል። ኢቫሉዌሽኖችን ክሪቲካሊ ኢቫሉዌት ማድረግ ያስፈልጋል። ኦተንቲሲቲያቸው ፕራይመሪ ሶርሰስ ሃቭ ቱ ቢ ቬሪፋይድ ፎር ኦሪጂናሊቲ ኤንድ ኦተንቲሲቲ ቱ አቮይድ ምንን ፎርጀሪ ከማስቀረት አንጻር ፕራይመሪ ሶርሶች ወይም ፕራይመሪ ሶርሶች ፎርጀሪ እንዳይሆኑ ወይም ለሐሰተኛ መረጃ ላይ እንዳይጋለጡ ኦተንቲሲቲያቸው ወይም ትክክለኛነታቸው ኦተንቲክ መሆናቸው መፈተሽ መቻል ይኖርበታል። ሰከንደሪ ሶርሶች ደግሞ ሪሊያቢሊቲያቸው ታማኝነታቸው እና በያዝ እንደማያደርጉ በያዝ ያለባቸው መሆኑን ማጣራት ያስፈልጋል። ኦራል ትራዲሽኖች ደግሞ ወይም አፈ ታሪክ ያልናቸው ኦራል ዳታዎች መረጃዎች ዲስቶርት እንዳይሆኑ እንዳይዛቡ መረጃዎች ከሌሎች ምንጮች ጋር ክሮስ ቼክ ማድረግ ማነጻጸር በጣም ያስፈልጋል ማለት ነው። ክሮስ ቼኪንግ ለኦራል ዴታ በጣም ወሳኝ ይሆናል ማለት ነው። አይ ቲንክ ክሊር የሆነላችሁ ይመስለኛል። በጣም ፈጠን የምንለው ቅድም እንዳልኳቸው ጀስት ሙሉ የሆነውን ፒክቸር ለመውሰድ ፈተና ለፈተና የሚጠቅማችሁ ዋና ዋና ነጥቦችን ለማየት ከዛ በኋላ ጥያቄዎችን ሞር ስንሰራ አይ ቲንክ ጥሩ የተሻለ ውጤት እንድናመጣ ያስችለናል። ሌላው ዴቲንግ ነው። 1.2 ላይ የምናየው ዴቲንግ ኢን ሂስትሪ እንዴት ነው ዴት የሚደረጉት ወይም ዴቲንግ ስንል ቀን አጻጻፋቸው ማለት ነው ወይም የታሪክ ዘመናት አቆጣጠር ቅደም ተከተላቸው ክሮኖሎጂያቸው በተሻለ መልኩ መረዳት በጣም ኢምፖርታንት ነው ሂስትሪ ላይ። ፐርፐዙ ክሮኖሎጂና ፐርፐዙን ስንመለከት እንግዲህ የዘመን አቆጣጠሮች ዋና ዓላማ ድርጊቶች የተፈጸሙበትን ኤግዛክት የሆነ ወይም ትክክለኛ ጊዜም በቁጥር ለመግለጽ ነው ዴቲንግ በሂስትሪ የሚያስፈልገው ማለት ነው። ማለትም ታሪክን ቅደም ተከተሉን ክሮኖሎጂውን ለመጠበቅ እና ያለፈውን ዘመን በስነ ስርዓት ለመደልደል ክሮኖሎጂውን ቅደም ተከተሉን ለማስቀመጥ ይረዳና የተለያዩ አይነት የምንጠቀማቸው ዩኒቶች ይኖራሉ። እንትንን ለመግለጽ ለምሳሌ አሁን እዚህ ጋር ይኸው ለምሳሌ የኢትዮጵያ አድዋን የአድዋ ቀን ኤግዛክት ቀኑ መች ነው? ማርች 1 1896 እንደ አውሮፓውያን አቆጣጠር ማለት ነው። ኢትዮጵያ የሬኔሳንስ ወይም የህዳሴ ግድብ የጀመረችበት ቀን ይሄ ታሪካዊ ቀናት ናቸው። እነዚህ ታሪካዊ ቀናቶች ክሮኖሎጂያቸውን በጠበቀ መልኩ ሪካርድ ለማድረግ ዴቲንግ በጣም ወሳኝ ይሆናል ማለት ነው። ታሪክ በሚጻፍበት ጊዜ የተለያዩ ዩኒትስ ኦፍ ታይም አለ። ዴኬድ ረጅም ዘመናትን ያው ሂስትሪ ረጅም ዘመን ስለሚይዝ መከፋፈል አለበት ብሎ ያው የታሪክ ምሁራን የከፋፈሉባቸው ወይም የነሱ ያስቀመጧቸው መለኪያዎች ናቸው። እነዚህ ዴኬድ፣ ሴንቸሪ፣ ሚሊኒየም። ዴኬድ የሚባሉት ለ10 ዓመታት 10 ዓመታትን ዴኬድ እንላለን። ክፍለ ዘመን ደግሞ ሴንቸሪ። ክፍለ ዘመን ማለት 100 ዓመታትን 100 ዓመት ውስጥ ያለው ጊዜ ሴንቸሪ ተደርጎ ይወሰዳል። በሺህ ዓመታት ደግሞ የተከሰቱ ሚሊኒየም ተደርጎ 1000 ዓመት እንደ ሚሊኒየም ተደርጎ ይወሰዳል ማለት ነው። እዚህ ጋር እንደምሳሌ ከ1900 እስከ 1909 ያሉ 10 ዓመታት ፈርስት ዲኬድ ወይ 20 ሴንቸሪ የሃያኛው ዘመን የመጀመሪያው 10 ዓመታት ተብሎ ይወሰዳል። 10 ዓመት ውስጥ ነው ሬንጁ 10 ዓመት ነው ማለት ነው ለዲኬድ። ሴንቸሪ ደግሞ ሃያኛው ክፍለ ዘመን የምንለው ለምሳሌ ከ1900 እስከ 1999 2000 በፊት የነበረው ጊዜ ያ 100 ዓመት ሃያኛው ክፍለ ዘመን ተደርጎ ይወሰዳል። አሁን 21 ላይ ነው የምንገኘው። ከ2000 እስከ 2099 ያለው 21 ክፍለ ዘመን ነው። ለኢንግሊሽ ፍሮም ከ1000 ደግሞ እስከ 1999 የነበረው ዘመን ደግሞ ሰከንድ ሚሊኒየም 1000 ዓመቱ እንደ ሁለተኛ ሚሊኒየም ተደርጎ
ኮንሲደር ወይም በዴቲንግ ላይ የታሪክ ምሁራን በዛ መልኩ ከፋፍሎ አስቀምጧል። ያው ለማጥናት አመቺ እንዲሆን ማለት ነው። ሌላው ካላንደር ሲስተም ነው። የተለያዩ አይነት ካላንደር ሲስተሞች አለማችን ላይ አሉ። በተለያዩ ካልቸሮች፣ በተለያዩ ቤንችማርኮች መነሻ ቤንችማርክ ስንል የራሳቸው መነሻ እነዛ ካላንደሮች የሚጀመሩባቸው መነሻዎች ያላቸው ማለት ነው። ለምሳሌ እስላሚክ አለ፣ ግሪጎሪያን አለ። ያሁን የተለመደው መጽሐፎች ላይ አሁንም በዚህ መጽሐፍ ላይ የምንጠቀማቸው ግሪጎሪያን ካላንደር፣ እስላሚክ ካላንደር፣ ኢትዮጵያም የራሷ አላት። ሌሎችም ሀገራት ቻይና ምናምን የመሳሰሉ ሌሎች ሀገራትም የራሳቸውን ካላንደር ይጠቀማሉ ዩኒክ በሆነ መልኩ። ቅድም እንዳልኳቸው የተለያዩ ማህበረሰቦች፣ የተለያዩ ኮሚኒቲዎች የራሳቸው ቤንችማርክ በመጠቀም ዘመንን ይቆጥራሉ። ግሪጎሪያን የምንለው መነሻው ነጥብ የክርስቶስ ልደት ነው። የክርስቶስ ልደት መነሻ ያደርጋል። ቢሲ ስንል ከክርስቶስ በፊት ነው። ኤዲ ደግሞ ከክርስቶስ ልደት በኋላ ነው። በእስላሚክ ካላንደር ደግሞ መነሻው የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሂጅራ ስደት ማለት ነው። የነቢዩ መሐመድ ከመካ ተነስተው ወደ መዲና ያደረጉት ጉዞ ነው ቤንችማርክ ማለት ነው። እንደ ሂጅራ ካላንደር እንደ ቤንችማርክ የሚወሰደው መነሻው የነቢዩ መሐመድ ስደት ነው ማለት ነው። ከመካ ወደ መዲና ያደረጉ ሰው ቢኤች የምንለው ቢፎር ሂጅራ ነው፣ ከስደቱ በፊት ማለት ነው። ወደ መዲና ከመሰደዳቸው በፊት የነበረው ዘመን ነው ቢኤች ወይም ቢፎር ሂጅራ የሚባለው። አፍተር ሂጅራ ደግሞ ከነቢዩ መሐመድ ወደ መዲና ያደረጉት ስደት በኋላ የነበረው ዘመን ነው። እንደ ቤንችማርክ የሚወሰደው ሂጅራው ነው ማለት ነው፣ ስደቱ ነው ከመካ ወደ መዲና የነበረው። የኢትዮጵያም ደግሞ ከግሪጎሪያን ከ7 እስከ 8 ዓመት ዲፍረንስ አለው፣ ያንሳል። 2018 ሲሆን እዛ 2026 ምናምን ይሆናል። ከ7 እስከ 8 ዓመት ዲፍረንስ አለው ማለት ነው። ኢትዮጵያም የራሷን ዩኒክ በሆነ መልኩ የዘመን አቆጣጠር ያሉ ሌሎች አሉ። ካልተሳሳትኩ እነ ቻይና፣ ኖርሙዝ ደግሞ የነ ኢራን አይ ቲንክ የነሱ መጋቢት አካባቢ ነው አዲስ ዓመታቸው የሚቀበሉት፣ ኖርሙዝ ይባላል የነሱ። ሌሎች ማህበረሰቦችም የራሳቸው አይነት የአቆጣጠር አላቸው። አይ ቲንክ የኢራኖች ኖርሙዝ የሚባለው ካልተሳሳትኩ ከሂጅራ 40 ዓመት በአሁኑ ሰዓት ያንሳል። ለምንድን ነው የሚያንሰው? ከሂጅራ ጋር ነው እንትን ሊያመሳስሉት እንትን የነበረው በፊት ከግሪጎሪያን ጋር ነበረ። ከዛ በኋላ አፍተር እስልምናን አክሰፕት ካደረጉ በኋላ ወደ እንትን ከሂጅራው ጋር አመሳሰሉት። ግን እነሱ የሚቆጥሩት በሙን አይደለም፣ በጨረቃ ሳይሆን የሚቆጥሩት በፀሐይ ነው የሚቆጥሩት። ለዛ የ40 ዓመት ምናምን ዲፍረንስ አለው ማለት ነው። 1400 ዓመት አካባቢ 1410 አካባቢ ነው የነሱ አቆጣጠር። እነሱም የራሳቸው ቤንችማርክ አላቸው። ኢትዮጵያም እንዳልኳቸው ዩኒክ የሆኑ ካላንደሮች አለማችን ላይ አሉ ማለት ነው። የተለያዩ ደግሞ ታይም ላይኖች እና ዲጂታል ታይም ላይኖች ነው። እነዚህ ታይም ላይኖች እንደ የጊዜን ጉዞ እንደ ግራፊክ ፕሬዘንቴሽን ወይም በምስል መልኩ በግራፍ መልኩ በፍጥነት ለመረዳት ያስችለናል። ፔሪዳይዜሽን ስንል ረጅም ዘመናትን በጣም ረጅም የነበሩ ታሪኮችን በቀላሉ ለማጥናት የታሪክ ምሁራን በሶስት መልኩ ፔሪዳይዝ አድርጓል ዘመናትን። ኤንሸንት፣ ሜዲቫል እና ሞደርን ብሎ ኤንሸንት የሚባሉ ዘመናት ኤንሸንት የምንላቸው ኤንሸንት የምንላቸው ምንድነው? የሰው ልጆች ስልጣኔ ከመጀመራቸው በፊት የነበረው በጣም ጥንቱ ዘመን ኤንሸንት ይባላል። እንደሱም ጥንታዊ ነው። ሜዲቫል ደግሞ የመካከለኛው በጥንታዊ ዘመንና በኤንሸንት እና በሞደርን ኤጅ መካከል በኤራ መካከል በእነዚህ በጥንታዊና በዘመናዊ ዘመን መካከል ያለው እንደ ትራንዚሽን የሽግግር ዘመን ነው። ሜዲቫል የሚባለው የመካከለኛው ዘመን ይባላል። ሞደርን የሚባለው ዘመናዊ ደግሞ በቅርብ ዓመታት ሞር ሪሰንት የሆነው እና እስካሁንም ያለንበት ጊዜ ሞደርን ተብሎ ይቀመጣል ማለት ነው።
አይ ቲንክ ግልጽ ይሆንላችሁ ይመስለኛል። ቀጣዩ የሚሆነው የፊቸርስ ኢንዲፔንደንስ ኤንድ አቺቭመንት ኦፍ ሜጀር ሲቪላይዜሽን። ይህም ፓርት ፈተናዎቹ ላይ ኮመን የሆነ ሴክሽን ነው። እነዚህንም በደንብ አድርጋችሁ ማየት ይጠበቅባችኋል። የመጀመሪያው ኤንሸንት ኢጅፕት የምንመለከተው አፍሪካ ላይ የነበረችው የኤንሸንት ኢጅፕትን ዓለም ላይ የነበራት ስልጣኔ እና ለዓለም ያበረከተችውን ስልጣኔ በናይል ወንዝ የነበራትን በፖለቲካ፣ በሃይማኖት፣ በሳይንስ፣ በሕክምና ብዙ ትልልቅ እንትኖችን አላት ግብጽ። ኤንሸንት ሲቪላይዜሽን ኤንሸንት የጀመረው እንግዲህ ከናይል ወንዝ መጣጡ ኦሪጂኑ ከዛ ዩኒፊኬሽን መጣ። የግብጽ ስልጣኔ በናይል ቫሊ አካባቢ ከክርስቶስ ልደት 3000 ዓመት በፊት የነበረ ከዛሬ 5000 ዓመት በፊት የነበረ በጣም የቆየ ስልጣኔ ነው ማለት ነው። ንጉስ ኪንግ ሜነስ ባለው የነበረው የወቅቱ ንጉስ ኪንግ ሜነስ በ3200 ቢሲ አፐር እና ላወሩን የግብጽን ማለት ነው የታችኛውና የላይኛውን ግብጽ ዩኒፋይ በማዋሃድ የመጀመሪያው ፈርዖን መሆን የቻለው ወይም የሚታወቀው ማን ነው? ሜነስ ነው ማለት ነው። ሌላው ኢኮኖሚክ እንትናቸውን ስንመለከት ፋውንዴሽናቸው ምናምን አግሪካልቸር በጣም ዲፔንድ የሚያደርጉበት ነው። የኢጅፕት ወይም የግብጽ ኢኮኖሚ በዋነኛነት ሙሉ በሙሉ በሚባል ሁኔታ የተመሰረተው በናይል ወንዝ ላይ ነበር ስልጣኔው ማለት ነው። ግብርና ዋናው ነው። ከወንዝ የሚመጣው ከናይል ወንዝ የሚመጣው በጣም ሲልት የሆነ ለም የሆነ አፈር ተጠቅመው እንደ ስንዴ ከአግሪካልቸር አንፃር ስንዴ፣ ገብስ፣ ባርሊ እነዚህ በተጨማሪም ይሄ በንግድ ደግሞ ከግብርና በተጨማሪ የእንስሳት እርባታ እንደዚሁም የውጭ ንግድ ኢኮኖሚ በጣም ትልቅ ድርሻ ነበራቸው በኢጅፕት ስልጣኔ ውስጥ ወይም ታሪክ ውስጥ ማለት ነው። ከፖለቲካል አንፃር ደግሞ ስንመለከት the Egyptian empire was a large state ruled by absolute king called Pharaoh። በጣም አብሶሉት የሆነ አምባገነናዊ መንግስት ትተዳደር ነበረ ጥንታዊቷ ግብጽ ማለት ነው። ፈርዖኖች እንደ ምንድነው ኮንሲደር የሚደረጉት? እንደ ህይወት ያለው ወይም ሊቪንግ ጎድ ተደርጎ ወይም እንደ ህይወት ያለው አምላክ ተደርጎ ነው የሚወሰዱ። ስልጣን ያላቸው ፖለቲካሊ ደግሞ ከፍተኛ ስልጣን ያለው መሪዎች ደግሞ ሌሎች ነበሩ ከፈርዖን በታች ማለት ነው። ፈርዖን ልክ ያው አምላክ ወይም ሊቪንግ ጎድ ተደርጎ ነው የሚታየው። ከፍተኛ ስልጣን ያለው መሪ ፈርዖን ነው። ከዛ ቀጥሎ ደግሞ ቪዚሮች ነበሩ፣ በዚር የሚባሉ የፈርዖን ሀገሪቱን በሚያስተዳድርበት ጊዜ ያንን እሱን በስልጣን የሚረዱት ከፍተኛ ባለስልጣናት አሁን ሚኒስትር እንደሚባሉት ማለት ነው። ወዚር የሚለው አሁንም ድረስ በተለይ በአረብኛው ቃል ላይ ጥቅም ላይ ወዚር ማለት አሁንም ድረስ በአረብኛ ወዚር ማለት ሚኒስትር ማለት ነው። ወዚር አልኻሪጂያ የውጭ ጉዳይ ሚኒስትር፣ ወዚር አልዲፋ መከላከያ ሚኒስትር፣ ረኢስ አልወዘራ የጠቅላይ ሚኒስትር እነዚህ አሁንም ድረስ ወዚር የሚለው እንደ ሚኒስትሩ ወይም ዋናው የፈርዖኑ በስልጣን የሚረዱት ባለስልጣናት ቪዚር ተብለው ይታወቃሉ ማለት ነው። ከሃይማኖትም አንፃር ደግሞ ፖሊቲስት ነበሩ። በግብፃውያን ብዙ አማልክትን ያመልኩ ነበር። ፖሊቲስት ማለት ብዙ አማልክትን የሚያመልኩ ማህበረሰቦች ናቸው ፖሊቲስት የሚባሉት። በተጨማሪም ከሞት በኋላ ህይወት አለ ብለው ያምናሉ። በሌላ ዓለም ህይወት እንዳለ ስለሚያምኑ ሙሚፊኬሽን ይጠቀማሉ። ሙሚፊኬሽን ሲባል አስክሬንን የማድረግ ፕሮሰስ ወይም ጥበብ። ይሄ በህክምና ራሱ ሜዲሲን ላይ ትልቅ ቦታ እንደነበራቸው የሚያሳይ ነው። አስክሬንን በማድረግ ሂደት ውስጥ የሰው ልጅን አካል ያጠኑ ስለነበረ በህክምና በሜዲሲን ዘርፍ ከፍተኛ እውቀት እንደነበራቸው ያሳያል። ሙሚፊኬሽን ፕሮሰሱ ነው
አፍተር ላይፍ ህይወት አለ ብለው ስለሚያስቡ ያንን የሚያደርጉበት አስክሬኑን የሚያደርጉበት ፕሮሰስ ነው ማሚፊኬሽን የሚባለው። ሌላ ፔዘንት ካልቸራሊ የነበራቸው በጣም በሂሮግራፊክስ ምናምን ፔዘንትስ አንደርቶክ ኢሪጌሽናል አክቲቪቲዎችን ያከናወኑ ነበረ፣ የመስኖ ስራዎችን ነው። they also construct ፓላሶችን፣ ማሲቭ ቴምፕሎችን፣ ቶምቦችን ፎር ፈርዖኖች እነዚህ አይነት ትልቅ እንትኖችን ፒራሚዶችን ምናምን ለንጉሶች መቃብር ይሰሩ ነበረ ግብፃውያን ማለት ነው። ያ አሁንም ድረስ ዓለም ስልጣኔ ላይ እንደ ትልቅ እንትን የሚሰጣቸው ነው። ኢቨን ከግዙፍነቱ የተነሳ አሁን የፒራሚዶች ኢቨን አንዳንድ ሰዎች ክሌም ያደርጋሉ ይህንን ሰዎች አይደለም የሰሩት ኤሊያኖች እንጂ የግብፅ ስልጣኔ አይደለም፣ በጣም ግዙፍ ከመሆናቸው የተነሳ ማለት ነው። ያ አንድ የስልጣኔያቸው አንድ ትልቅ አቺቭመንታቸው ነው። እነ ሂሮግራፊክስ ማለት በምስሎች የሚመስል በጣም ኮምፕሌክስ የሆነ የራይቲንግ ሲስተም ነበራቸው የሂሮግራፊክስ። ይህንንም ፈተና ላይ ይመጣል እንዳትረሱ፣ ይደጋግማል። ፓፒረስ የሚባል ደግሞ ከሸንበቆ ተክል የሚዘጋጅ የመጀመሪያው የወረቀት አይነት ነው ፓፒረስ። ይህም የእነሱ ነው ኢንትሮዲስ ያደረጉት ፒራሚዶች የፈርዖኖችን መቃብር ሆኖ የሚያገለግለው በጣም ግዙፍ እና በጣም አስደናቂ ቅድም እንዳልኳቸው ሰዎች አይደሉም እንደው የሰሩት እስከሚባል ድረስ አንዳንድ ሰዎች ክሌም ያደርጋሉ። በዛ ልክ ከፍተኛ የስልጣኔያቸውን አቺቭመንት የሚያሳይ ነው ማለት ነው። ሌላኛው ሁለተኛ ኑቢያ ነች። ኑቢያ ወይም ኩሽ የሚባለው በናይል ሸለቆ አካባቢ ይሄ ሆርን ኦፍ አፍሪካ አካባቢ የነበረ ትልቅ ስልጣኔ ነው። በተለይም ከግብፅ ጋር ኩሽና ከግብፅ ጋር የነበራቸው ግንኙነት ሌሎች ሜሮ ላይ ደግሞ ብረት ነው። እነዚህ በጣም ኢምፖርታንት። ኑቢያ ኩሽ ኪንግደም ነው። መገኛው ናይል አካባቢ ነው። አሁን ላይ በአሁኗ ሱዳን ላይ በዋነኛነት ኖርዘርን ኢስተርን ፓርት የኩሽ መንግስት በአሁኗ በሰሜን ምስራቅ ኖርዘርን ኢስተርን ሱዳን ውስጥ በናይል ወንዝ ኮስታል ላይኖች ይሄ ዳርቻዎች የናይል ወንዝ ዳርቻዎች ላይ ይገኝ የነበረ በጣም ስልጣኔው ከክርስቶስ ለዚህ ከ2000 ዓመት በፊት ጀምሮ እስከ 350 ኪንግ ኢዛና ሜሮን ሲል ወሮ ኪንግደም እስካበቃበት ድረስ ትልቅ ለረጅም ዘመናት የቆየ ስልጣኔ ነበር የኑቢያም ስልጣኔ። በዋነኛነት ኢኮኖሚውም የሶሳይቲው በአግሪካልቸር ላይ በግብርና ላይ ሲሪያሎችን፣ ቬጂቴብሎችን፣ ዴቶችን ማለትም የዋና የኩሽ ማህበረሰብ ወይም የኑቢያ ማህበረሰብ ዋና ኢኮኖሚ ዘርፎች ተብሎ የሚቀመጡት የመጀመሪያው ግብርና ነው። አግሪካልቸር እንዳልኳቸው ሲሪያሎች፣ ጥራጥሬዎች፣ አትክልቶች፣ ቴምሮች ያሉ ምርቶችን በሰፊው ያመርቱ ነበረ። ከእንስሳት እርባታ አንጻር ደግሞ ሰፊ ግጦሽ ወይም ሰፊ መሬት ስለነበራቸው ለከብት ምናምን አመቺ ነበረ ለከብት እርባታ፣ በዛ የሚተዳደሩ ነበር። ከትሬድ አንጻር ደግሞ ሀገሪቱ ዋነኛ የሀብትና የፓወሯ የነበረው የስልጣን ምንጯ የነበረው ትሬድ ነው። ኩሽ የሚባለው በአፍሪካ እና ከአፍሪካ ማለት ነው በሜዲትራኒያን መካከል ያለ የንግድ መተላለፊያ ተደርጋ የምትወሰድ ትልቅ ስልጣኔ ነበረች። ሌላው አብሶሉት ኪንግ ነበራቸው። አብሶሉት ኪንግ ኤንድ ኪንግስ ሩልድ ዘ ኑቢያን ስቴት። ሌላው በጣም የሚታወቁበት የኑቢያን ስቴት ከገቨርነንስ አንጻር የኑቢያ ግዛት ወይም ኩሽ ወይም ተብሎ የሚታወቀው ማለት ነው አብሶሉት የሆኑ ኪንጎች ነገስታትና ንግስቶች ነበሯቸው። ያም ደግሞ እንደ መለኮታዊነት ቅድም እንደ ግብጾች ላይ እንዳየ ነው ሲሚላር ቱ ኢጂፕቲያን ፋራሶች ማለት ነው። የመሪዎቻቸው መለኮታዊ ስልጣን አላቸው ልክ እንደ ግብጽ ፍርዖኖች ማለት ነው። የኩሽ መሪዎች እንደ መለኮታዊ ወይም አምላካዊ መሪዎች ተደርጎ ይከበሩ ነበር ኢትዮጵያ ላይ። የሆኑ ጊዜ ነገስታት እንደዛ ተደርጎ ህዝቡ ዘንድ ኮንሲደር ይደረጋሉ።
ፈጣሪ ነው ያስቀመጣቸው ተብሎ ኮንሲደር ይደረጉ ነበር። አይነኬ ተደርጎ ማለት ነው። በኩሽም እንደዛው ማለት ነው። ሌሎች ደግሞ ነገስታት ነበሯቸው። ካንዳክስ ወይም ካንዳክስ የሚባሉ የሴት እንትኖች ነበሯቸው፣ ነገስታት ማለት ነው። ኩሾች የሴት ነገስታት በጣም ጠንካራ አመራር የሚታወቁ ነገስታት ነበሯቸው። ትልቁ ፈተና ላይ ብዙ ጊዜ የሚደጋገመው ይሄ ከሜታል ጋር የነበራቸው ነው። ኑቢያ የኩሽ መንግስት በተለይም በብረት እንትን ላይ ከፍተኛ ጥበብ የነበራቸው በጣም በዛ ይታወቁ ነበሩ። ሜሮይ የምትባል ግዛት ወይም ከተማ ነበረች። በጣም በወርቅ፣ በብር፣ በናስ፣ በዋናነት ደግሞ በአይረን በብረት ኢንዱስትሪ ሴንተር ተደርጋ ማዕከል ተደርጋ ትወሰድ ነበረ። ሜሮይ በዛ ጊዜ የአፍሪካ አሁን አሉን በርሚንግሃም ምናምን ትልቅ የስቲል ፕሮዳክሽን ያለባቸው በዛ ልክ ኮንሲደር የምትደረግ አፍሪካ ላይ ትልቅ የብረት ኢንዱስትሪ ማዕከል ተደርጋ ትወሰን ነበረ። ኤክስተርናሊ ደግሞ 19 እንትን ላይ 350 ላይ የነበራቸው ግንኙነት በዋናነት የውጭ ግንኙነታቸው ላይ ከግብጽ ጋር ጥሩ ግንኙነቶች ነበራቸው። በተለይም የግብጽ የታችኛው ኑቢያ በንግድ ምናምን በከፍተኛ ሁኔታ የተሳሰሩ ነበር። የታችኛውም ላወር ፓርቱን የተወሰነ ጊዜ ግብጽ ብታስተዳድርም በ8ኛው ክፍለ ዘመን ደግሞ የኩሽ ነገስት ግብጽን ኢንቬድ ወሮ ይሄን አይ ቲንክ በሰፊው ሮድግለር ላይ ተምራቸው ለ60 ዓመት ያህል አስተዳድሯታል ማንን ግብጽን። ከዛ በኋላ የኩሽ መንግስት በ350 አካባቢ የአክሱም ንጉስ የነበረው ኪንግ ኢዛና ኢንቬድ በማድረግ ሜሮዌ ስጠፋ ያው ኪንግደሙ አበቃለት ማለት ነው። የኑቢያ ወይም ኪንግደም ኦፍ ኑቢያ ወይም የኩሽ ስልጣኔ ያበቃበት 350 ኤዲ። ከዛ በኋላ አልመጣም ማለት ያ ኪንግደም። በቀጣይነት 1.32 ላይ የምንመለከተው በኤዥያ የነበሩ ስልጣኔዎችን በተወሰነ እንመለከታለን። ሲቪላይዜሽን ኢን ኤዥያ የመጀመሪያውና ዋነኛው እንግዲህ በኤዥያን ብቻም ሳይሆን ለዓለም ስልጣኔ ተቀደምት የሚጠቀሰው የሜሶፖታሚያ ሲቪላይዜሽን ነው። ሜሶፖታሚያ እንግዲህ በሰው ልጆች ታሪክ ውስጥ አኗኗር ውስጥ የራይቲንግ ሲስተምን በማስተዋወቅ እንዴት ከተሜነት በማስተዋወቅ ከተሜነት ጀስት ክሬድል ኦፍ ሲቪላይዜሽን የሚባሉት ናቸው። ሜሶፖታሚያ ብዙ ነገርን ለዓለም ስልጣኔ መነሻ ተደርጎ የሚወሰዱ ናቸው። ሜሶፖታሚያ ጂኦግራፊካሊ መገኘቱ በዋናነት በአሁን ዘመን የኢራቅ፣ ኢስተርን ሲሪያ፣ ሳውዘርን ተርኪ ነው። በዋናነትም ዋን ኦፍ ኤርለስት ሪቨር ቫሊ ሲቪላይዜሽን ነበረ በጤግራስ እና ሜሶፖታሚያ በአሁኑ ሰዓት በኢራቅ የደቡብ ተርኪ የሚገኙ ኢራቅ፣ ሶሪያ፣ ምስራቅ ሶሪያ እነዚህም ደቡብ ቱርኪ የነበሩ በቫሊ ሲቪላይዜሽን ነው። የኤንሸንት ቫሊ ሲቪላይዜሽን ነው። ጥንታዊ የቫሊ ስልጣኔ ላይ የተመሰረቱ ናቸው። በዋናነት 2 ወንዞች ይጠቀሳሉ ለዚህ ስልጣኔ ሜሶፖታሚያ። ስሙ ራሱ ሜሶፖታሚያ የሚለው በ2 ወንዞች መካከል ያለ ምድር ማለት ነው። ሜሶፖታሚያ የሚለው በዋናነትም የታይግረስ እና ኤፍራተስ ወይም በአማርኛው በጤግሮስ እና በኤፍራተስ ወንዞች መካከል የነበረ በጣም አሪፍ ጥሩ የሚባል የአፈር ወይም የፈርታይል ላንድ ላይ ነው በዋናነት መሰረቱን ያደረገው። እንግዲህ ብዙ ስልጣኔዎችን ብዙ ግኝቶችን ለዓለም አበርክቷል። የሜሶፖታሚያ ስልጣኔ በአርባናይዜሽን፣ አርኪቴክቸር፣ ከተሜነት ቅድም እንዳልኳችሁ የመጀመሪያው ከተሞች ዓለም ላይ የገነቡት ተብሎ የሚታሰቡት ሜሶፖታሚያ ነው። ከተማ አርባናይዜሽንን ዋናነት እንትን በማለት የመጀመሪያዎቹን ከተሞች የገነቡ ህዝቦች ናቸው የሜሶፖታሚያ ህዝቦች። በዋናነት ፈተና ላይ ይመጣሉ ብዬ የማስባቸውን ነገሮች ነው ማንሳላችሁ። ሌላው ዜጉራት የሚባል አላቸው። ዜጉራት ስቴፕ
ታወሮች ናቸው። ይሄ ሰን ከፀሐይ በፀሐይ በደረቀ የጭቃ እንትን የሚሰሩ እንደ እንትን ስቴፕድ የሆኑ የተነባበሩ ደረጃ ያላቸው በጣም ግዙፍ የሆኑ ቤተ መቅደሶች ምናምን እነዚህ በዋናነት የሚያገለግሉት እንደ ሃይማኖታዊ ማዕከል ቤተ መቅደስ ሆኖ በተጨማሪም ደግሞ ለፖለቲካሊ ደግሞ ለገቨርናንስ ደግሞ እንደ አስተዳደራዊ ማዕከል ሆኖ ያገለግላሉ። እነዚህ ታወሮች ወይም ዚጉራት የሚባሉት ማለት ነው። በጊዜው የነበራቸው ሃይማኖት አስተዳደራቸው በአጠቃላይ ዲቫይን የሆነ ኦቶሪቲ ነበረው። ማለትም የመለኮታዊ ስልጣን ነበራቸው። ሱሜሪያን ይባላሉ ህዝቦች ሱሜሪያን ቢገን ሱሜሪያን ይባላሉ። እነዚህ የሜሶፖታሚያ ነው። በዋናነት እነዚህ ሱሜሪያን የነገስታትን የከተማ ዋና እንትን አብሶሉት የሆነ ስልጣን የነበራቸው መለኮታዊ ስልጣን የነበራቸው የአምላክ ወኪል አድርገው ወይም እንደዛ አስበው የሚያመልኳቸው ጣዖታት ነበሯቸው ማለት ነው። ነገስታትን በተጨማሪም እንደ ሌሎች ዓለማችን ላይ በነበሩ ማህበረሰብ ፖሊቲስቲክ ነበሩ። ፖሊቲስቲክ ማለት ብዙ ጣዖታትን ብዙ አማልክትን የሚያመልኩ የተለያዩ ጣዖታትን አማልክትን ያመልኩ ነበረ። ከቴክኖሎጂ ከብዙ አንፃር ከራይቲንግ ጋር ለምሳሌ ፕላፎችን እነዚህ ተሽከርካሪዎችን ፖተር ዊሎች ይሄ የሸክላ አይነት ከሸክላ ሰሪት የሆኑ ተሽከርካሪዎችን የመጀመሪያም the first to use bronze ተብሎ የሚታሰቡ ናቸው። ይህንም ያሳል የመጀመሪያዎቹ የነሐስ አጠቃቀምን ተጠቅመው ተብሎ የሚታሰቡ ማህበረሰቦች ናቸው። በማቴማቲክስ በአስትሮኖሚ በሜዲሲን ከፍተኛ እውቀት ነበራቸው የሱሜሪያን ህዝቦች። በዋናነትም ሌላው በጣም የሚታወቁበት ከኒፈር ወይም ከኒፈር ራይቲንግ ሲስተም ነበራቸው። በ3200 ቢሲ አካባቢ ሱሜሪያን ኩኒፈርም የተባለ በጣም ኮምፕሌክስ የሆነ የራይቲንግ ሲስተምን ፈጥረዋል። በዋናነት አልፋቤት ያልሆነ በአይዲዮግራፎች ማለትም በምስሎች እና በምልክቶች ምናምን ምናልባት ጉግል ላይ ገብታችሁ ምናምን እንድታዩ ትችላላችሁ። ወይም ለወርድ ግሬድ ላይ መጽሐፎቹ ላይ ነበሩ ቴክስት ቡኮች ላይ ምናምን ምን እንደሚመስሉ የከኒፈር አጻጻፍ አይነት በዋናነት እነሱ የሚጽፉ የነበረው እርጥብ እንትኖችን የጭቃ ሸክላዎች ላይ በጣም ሹል የሆነ ነገርን እንትን በማለት ጫን በማድረግ እዛ ላይ ይጽፉ ነበር። ሌላው ያ ነው በዋናነት አስትሮኖሚ ማቴማቲክስ ላይ አግሪካልቸርም ላይ ትልቅ አስተዋጽኦ የሜሶፖታሚያ በዋናነት በሳውዘርን ፓርት ላይ ለም ፓርት ነበር አላሉ። በዛ አካባቢ ላይ ኢሪጌሽን ምናምን ወንዞችን በድንገት ሊሞሉ ስለሚችሉ እዛ የነበረው ማህበረሰቦች ግድቦችን እየሰሩ በኢሪጌሽን በጣም አድቫንስ ሊሆኑ ኢሪጌሽኖችን በዛ ጊዜ ዛሬ 5-6 ሺህ ዓመት በፊት በጣም አድቫንስ የሆነ ኢሪጌሽን ሲስተምን በመጠቀም ግብርናቸውን ያዘምኑ ነበረ ማለት ነው። ለዓለም ስልጣኔ ክሬድል ናቸው ብለናል ቅድም ዋና የሚባሉ ናቸው። ሜሶፖታሚያዎች ያው እንደ ስሙም በሁለት ወንዞች መካከል የተገኙ ናቸው። አሁን ላይ ሲሪያ፣ ሳውዘርን ተርኪ፣ ኢራቅ እነዚህ ዋና የሜሶፖታሚያ ስልጣኔ የጀመሩባቸው አካባቢዎች ከኒፈርም ፈተና ላይ ዚጉራት ጥንታዊ ቤተ መቅደሶቻቸው ከኒፈርም መጀመሪያ የጽሁፍ አይነታቸው ነው ለዓለም ያስተዋወቁት። ኢሪጌሽን ላይ አድቫንስ ናቸው። ሌላ በማቴማቲክስ የጠቀስናቸው እነዚህ ማወቅ ፐርሺያ ናት ዋን ኦፍ ኤርለስት እና የመጀመሪያው ከሚባሉ የዓለማችን ስልጣኔ የሚጠቀሱት የፋርስ ህዝቦች ናቸው። የአሁኗ ኢራን ፋርስ Persia was land that included part of the area now called Iran and Afghanistan. አሪያኖች እንግዲህ የአፍጋኒስታን አንድ ቋንቋ ነው የሚያወሩት። የኢራን አፍጋኒስታን በእርግጥ ሌሎች አሁን ላይ ሰፊ ፓርቶች ከኩርድ ምናምን የሚያጠቃልሉት አለ። ግን በጣም ዓለማችን ላይ the Persian called the region of land of Aryans የሚባሉ ምናልባት ከሷቸው የሂትለር በምስራቅ የሚገኙ
የኛ ዝርያዎች አርያኖች ኢራኖች ናቸው ይል ነበረ። ማለት እኛ ከፍተኛ ከሁሉም የተሻልን የዘር ዝርያችን ከፍተኛ ነው፣ ወይም ምንድነው የሚባለው ከየተሻልን የሰው ዘሮች ነን ብለው ያስባሉ። በምስራቅ ደግሞ እንደኛ አይነት ያሉት አርያኖች ናቸው። አርያንስ የሚባሉት በዓለም ላይ እንደ ትልቅ ስፔሻሊ አሁንም እንትኖችን ቢሆን ትልቅ የስነ ልቦና የበላይነት ያላቸው በጣም ጥንታዊ ህዝቦች ለዓለም ስልጣኔ መሰረት ያስቀመጡ ላንድ ኦፍ አርያንስ። አርያን የሚለው ትልቅ ስያሜ ነው። ፍሮም ዊች ኔም ኢራን የሚለው ከዛ ነው እንትን ያለው። the Persian called their language Aryan የፋርስ ቋንቋ አርያን and they established the dynasty known as the Persian Empire, the largest empire in the ancient world። በዓለም እንግዲህ ላርጀስት ኢምፓየርን ከገነቡ ጥቂት ኢምፓየሮች ውስጥ በዋነኛነት የሚጠቀሰው በጣም ሰፊ ግዛትን እስከ አውሮፓ እስከ ሰሜን አፍሪካ መካከለኛው ምስራቅ በአብዛኛው እስከ ሩቅ ምስራቅ እስከ ቻይና ድረስ ማለት የሚለጠጥ በጣም ሰፊ ግዛትን ያስተዳድሩ ነበር። የኤንሸንት ወርልድ ላይ ፈርስት ፐርሺያን ኢምፓየር ፋውንደድ ባይ ሳይረስ ዘ ግሬት ነው የመሰረተው በ550 ቢሲ become one of the largest empire in history። በዓለም ታሪክ ውስጥ one of the largest empire የፐርሺያን ኢምፓየር ነው። stretching from Europe እንዳልኳችሁ የባልካን አካባቢዎች ፔንሱላ in the west to India, Indus Valley in the east ይሄ በምስራቅ ደግሞ እስከ ኢንደስ ቫሊ ድረስ በምዕራብ እስከ አውሮፓ ድረስ include the part of northern Africa አሁን ላይ ሰሜን አፍሪካንም የሚያጠቃልል they made an important contribution to government law religion አሁን ላይ ለምንጠቀማቸው ትልልቅ የመንግስት ስርዓቶች የገቨርነንስ ሲስተሞች የህግ ስርዓቶች የሃይማኖት መሰረት የጣለ ስልጣኔ ነበረ የፐርሺያን ስልጣኔ። they built many new roads and developed the world first postal service። ብዙ ካበረከቱ እንግዲህ በዋነኛነት ሊጠቀስ ዩኒክ የሚነሱን መንገዶችን ብዙ መንገዶችን ገንብተዋል። road system built many road system developed world first postal service በዓለማችን መጀመሪያው የሚባለውን የፖስታ አገልግሎት ያስጀመሩ ህዝቦች ናቸው የአርያን ወይም የፋርስ ህዝቦች። their religion ደግሞ ዞራስትሪያኒዝም founded by ዞራስተር ነብያቸው ፕሮፌት ዞራስተር የመሰረተው ዞራስትሪያኒዝም የሚባል የራሳቸው ኢንዲጂነስ የሆነ ሃይማኖት ነበራቸው። ሌላው የኢንዲያን የህንድ ስልጣኔ የኢንዲያን ሲቪላይዜሽን እንግዲህ በኢንደስ ቫሊ የተጀመረ ነው። በዋነኛነትም ፈርስት ኢንዲያን ሲቪላይዜሽን ቢገን ኢን ዘ ኢንደስ ቫሊ ነው። አሁን ላይ በፓኪስታን በዋናነት ፓኪስታን የመጀመሪያው ኢንደስ ስልጣኔ ከዛሬ 2500 ቢሲ አካባቢ በአሁኗ በዋነኛነት ፓኪስታን እና ዌስተርን የህንድ ምዕራብ ፓርቱ በኢንደስ እዛ አካባቢ በሚገኘው የኢንደስ ወንዝ እዛ አካባቢ የተጀመረ ነው። በዋነኛነት ፒክ የደረሰው ሪች ኤፔክስ ወይም ፒክ የሚባለውን ደረጃ ከፍተኛውን ደረጃ በ1500 ቢሲ አካባቢ ከፍተኛ የሚባለውን ፒክ ደረጃ ደርሶ ነበር። ይሄ ስልጣኔ ብዙ ዓለም ያበረከተ ሳይንስ ኢንፍራስትራክቸር በብዙ መልኩ ለዓለም ስልጣኔ ትልቅ አስተዋጽኦ ነበረው። የኢንደስ ቫሊ ህዝቦች በዋነኛነት በጣም በአርባናይዜሽን ይሄ የከተማ ልማት ላይ ቴክኖሎጂ እውቀት ላይ ምናምን በጣም በተለይም ይሄ የካውንቲንግ ሲስተሞችን የመለኪያ ስርዓቶችን በማስቀመጥ የመቁጠሪያ የመለኪያ ሚዛን ስርዓቶችን በማስቀመጥ ተጨማሪም አሁን ካልናቸው ይሄ ሜዠሪንግ ካውንቲንግ ዌይንግ ኤንድ ራይቲንግ ሲስተም በተጨማሪ በኢሪጌሽን ላይ በመስኖ ላይ ለእርሻ የሚሆኑ የውሃ ክፍሎችን በካናሎች ቦዮችን ምናምን እየተጠቀሙ ኢሪጌሽን በጥሩ ሁኔታ ይሰሩ ነበረ። ድሬኔጅ ሲስተሞችን ዓለም ላይ በጣም አድቫንስድ የሆኑ የድሬኔጅ ሲስተም የነበራቸው ህዝቦች ውስጥ አንደኞቹ የኢንደስ ህዝቦች ናቸው። በዋነኛነት ቅድም ያልናቸው የፓኪስታን እና
ዌስተር የኢንዲየን ፓርት ላይ ነበሩ ህዝቦች በንግድ ላይ ምናምን ከሜሶፖታሚያ ምናምን ጋር ትልቅ የንግድ ግንኙነቶች ነበራቸው። በታሪካቸው በብረት በጌጣጌጥ በብረት ነሐስ ምናምን የመሳሰሉ መሳሪያዎችን ይጠቀሙ ነበረ። ጌጣጌጦችን ደግሞ በጣም ውብ የሆኑ የወርቅ ጎልደን እና የጎልድ ኦርናመንቶችን እና በወርቅ ምናምን የሚታወቁ ጌጣጌጦችን ይጠቀሙ ነበር። ሌላ ሶሻል ሄራርኪ ነበራቸው። ያው እንደየማህበረሰቡ በነበራቸው የኦኩፔሽን እና በርዝ ሄራርኪያል ስትራክቸር ነበራቸው። እያንዳንዱ ግለሰብ ያለውን ቦታ ስታተስ የሚገልጽ በትውልድ እና በኦኩፔሽን በስራዊነት የነበራቸው የሄራርኪ ነበራቸው። ሪሊጂየስ ኢቮሉሽን ትልቁ በኢንዲየን እንትን ላይ ሊጠቀስ የሚችለው የሂንዱ እና የቡዲዝም መነሻ። የሂንዱ ከኢንዶ አሪያን ጋር የሚያያዝ ስለነበረ ኢንዶ አሪያን የመጀመሪያው ሂንዱይዝም የሚለው ጥንታዊ ኤንሸንት ከነበረው የኢንዶ አሪያን እምነት መሰረቱ ከዛ ነው ተብሎ ነው የሚታሰበው። ከዛ በኋላ ደግሞ ቡዲዝም ደግሞ ከሂንዱይዝም እንደ ሪፎርም ሙቭመንት የቡዲዝም ውስጥ ተሐድሶ እንቅስቃሴ ሪፎርም ሙቭመንት ተነስቶ በኋላም ወደ ሌሎች ሀገራት ከሂንድ አልፎ ኢንዲያን ምናምን አልፎ ወደ ቻይና፣ ደቡብ ምስራቅ ኤሲያ አካባቢዎች ከዛም ወደ ሩቅ ምስራቅ ወደ ጃፓን ምናምን ድረስ በሰፊው ተስፋፍቷል የቡዲዝም እምነት ማለት ነው። ሌላዋ ቻይና ናት። በሰፊው የቻይና ስልጣኔ ነው ሊጠቀስ የሚችለው። ቅድም እንዳልኳቸው በሂንዱ ላይ የምትይዟቸው ነገሮች የኢንደስ ቫሊ ላይ እንደተመሰረተ ይሄ የሂንድ ሲቪላይዜሽን በማነበባም ፓኪስታን በዋነኛነት ፓኪስታን እና ምዕራብ ህንድ፣ ሌሎች ደግሞ ቡዲዝም ከኢሪጌሽን ጋር ከሂንዱይዝም መነሻ እንደሆነ እዚህ ማወቅ ያስፈልጋል። ቻይና ብዙ መልኩ በስልጣኔ ውስጥ ከዛሬ ከ3000 ዓመት በፊት አካባቢ 3000 ቢሲ ማለት ነው ጀምሮ ለዓለም ስልጣኔ ትልቅ አስተዋጽኦ የነበራት ወይም የነበረ ኤንሸንት ሲቪላይዜሽን ነው። የቻይና ሲቪላይዜሽን በዋነኛነት በቢጫ ወንዝ የሚባል ከ3000 ዓመት በፊት የሎ ሪቨር ወይም ሆንግ ምናምን ይመስለኛል ሆንግ ወይ የሎ ሪቨር ይባላል። ቢጫ ወንዝ እዛ ቫሊ አካባቢ እንደተጀመረ ነው የሚነገረው። ከዛ በኋላ በ3000 ቢሲ አካባቢ ስልጣኔው ፒክ ላይ እንደደረሰ ነው። ዳይነስቲክ ሩል እና ሻንጋይ ዳይነስቲ፣ የሻንግ ዳይነስቲ፣ የጆን ዳይነስቲ፣ የሻንግ ስርወ መንግስት በብሮንዝ ምናምን የጽህፈት ምናምን በማስተዋወቅ የጽህፈት አገልግሎቶችን ራይቲንግ ሲስተሞችን ምናምን በማስተዋወቅ የሻንግ ይታወቃል። ሌላው ደግሞ የቾን ስርወ መንግስት ዳይነስቲ የኮንፊውሺየስ በተለይም በሞራል እና የፍልስፍና ጥንታዊ ቻይና የነበራትን የዳበረ ዘመንን የሚያመለክት ነው። በቻይኒስ ሲቪላይዜሽን ውስጥ ማለት ነው። የማን የሻንግ ዳይነስቲ እና የቾን ዳይነስቲ። በባህል ደግሞ በጣም ብዙ ቢነሱ የግሬት ዎል ታላቁ ግንብ ማለት ነው። ቻይኖች የገነቡ ሀገራቸውን ከወራሪዎች ለመከላከል የገነቡት በጣም የሚደንቅ አሁንም ድረስ ብዙ ቱሪስቶች የሚጎበኙት ቢልዲንግ ነው። ረጅም ነው በጣም ሜቢ ዩቲዩብ ላይ ምናምን አይታችሁ ሊሆን ይችላል። ሎጎግራፊክ ራይቲንግ ነበራቸው። የምስሎችን ምልክቶች ላይ ቤዝ ያደረጉ የጽህፈት ስርዓቶችን ይጠቀሙ ነበረ። ኮንፊውሺየስ ቅድም እንዳልኳቸው በተለይም ስፔሻሊ ለቻይናው ኮሚኒቲ በፖለቲካም በማህበረሰባዊ ላይ ትልቅ በስነ ምግባራቸውም አሁን የተላበሱትና ይሄ ከፍልስፍና ጋር ለነበራቸው በወቅቱ ትልቅ መሰረት የሆነ ፍልስፍና ነው ማለት ነው። ኮንፊውሺየስ ፍልስፍና። ሌላው በተጨማሪ
ሊነሳ የሚችለው በቃ እነዚህ ናቸው በዋነኛነት የማንማን ኮንፊውሽየስ፣ ሎጎግራፊክ፣ ግሬት ዎል ምናምን እነዚህ ትልቅ ሌጋሲ የሚነሱ። ሌላው የማያ ነው። የማያ ሲቪላይዜሽን በዌስተርን አካባቢ ዌስተርን ሄሚስፌር ማያ ኔቲቭ አሜሪካን ፒፕል ናቸው። magnificent civilization in Western Hemisphere before coming of European በተለይ ስፓኒሾች ከመምጣታቸው በፊት ማያ ስልጣኔ በዌስተርን ሄሚስፌር ትልቅ ስልጣኔዎች ከነበሩት አንዱ የማያ ነበረ። በእነሱ በዋነኛነት በአስትሮኖሚ፣ በማቴማቲክስ፣ ፒራሚድ ግንባታ ላይ በጣም ይታወቁ ነበረ እና በጣም አድቫንስ የሆነ የካላንደር ሲስተም እና አኪዩሬት የሆነ ካላንደር ሲስተም ነበራቸው ማያ። በጣም ዲቨሎፕድ እንደ አኪዩሬት ኢየርሊ ካላንደር ነበራቸው ማለት የማያ ስልጣኔ ማለት ነው። በኋላ ላይ እንግዲህ እንደ ሌሎች እንትኖች በስፓኒሽ ኮንኪር ተደረገች ማለት ነው። ኢንካ ነው የሚጠቀሰው የኢንካ ስልጣኔ ነው። ታላላቅ የሆኑ የኢንጂነሪንግ ስራዎች ላይ፣ የግንባታዎች ላይ፣ መንገድ ሮድ ግንባታዎች ላይ፣ ምንድነው ኢንጂነሪንግ ስራዎች ላይ ብዙ የሰሩ ወይም አሻራ ያሳረፉ ስልጣኔዎች ነበሯቸው። የቅርብ ናቸው በነገራችን ላይ እነዚህ። በአንጻራዊነት የኢንካ ከ1438 አካባቢ እስከ 1532 ምናምን የነበሩ ናቸው። እስከ መጨረሻ ላይ ኮንኪር እስከሚሆን ድረስ የነበሩ ናቸው። እነሱም እንዳልኳችሁ በምህንድስና መንገድ ስራ ላይ ምናምን ዋና ከተማቸው ኩስኮ ትባላለች። በጎልድ እና ሲልቨር እንትናቸውን በጣም የሚታወቁ ነበረ እና አዘር ማቴሪያሎችም በጣም የሚታወቁ ነበረ። እነሱም በተመሳሳይ በማነው ስፓኒሽ ነው እንትናቸው። አዚቴክ ዋና ከተማቸው ቴኖክቲትላን የሚባል ዋና ከተማ ነበራቸው። ኢኮኖሚያቸውን በዋነኛነት በግብርና ላይ ቤዝ ያደረገ ነው። ፒክቶግራፊክ የሚባሉ እንትኖችን ይጠቀማል። በዋነኛነት ሜክሲኮ ሲቲ አሁን በምትባለው ማለት ነው ሜክሲኮ አካባቢ የነበሩ እነሱ ኔቲቭ አሜሪካን የነበሩ ናቸው። እነዚህ በአጠቃላይ ኢንካም ሶስቱም የላቲን አሜሪካ ላይ የሚገኙ ኔቲቭ የሆኑ እንትኖች በ15ኛው እስከ 17ኛው ክፍለ ዘመን በነበረው ስፔን ወራቸው ስፓኒሽ ወረራ ጊዜ ተሸንፈው ሙሉ በሙሉ ስልጣናቸው እዛው ላይ አብቅተዋል ማለት ነው። ሌላው የኢሮፒያን 1.34 ላይ የአውሮፓ በተለይም የሮማ እና የግሪክ ሲቪላይዜሽንን የምናይበት ነው። ሲቪላይዜሽን ኢን ዩሮፕ እንግዲህ በትልቁ የሚነሳው የግሪክ ስልጣኔ የመጀመሪያው የሚሆነው። ግሪክ እንግዲህ ለዓለማችን አሁን ድረስ በፖለቲካ በፊሎሶፊ ትልቅ ሰዎችን በገቨርናንስ ላይ ዲሞክራሲን ጨምሮ በቲያትር ምናምን በኪነ ጥበብ ላይ ትልቅ አበርክቶ ያሳረፈች ትልቅ ስልጣኔ ነበረ የኤንሸንት ግሪክ ሲቪላይዜሽን። ከመነሻውም በዋናነት ከ2500 ዓመት በፊት የተጀመረ እንደሆነ ነው የሚነገረው። ካሁን ጀምሮ ማለት ነው 2500 ዓመት በፊት በዋነኛነትም የዌስተርን ሲቪላይዜሽን የምዕራባውያን ስልጣኔ መነሻው ቦታ ተብሎ የሚታሰበው የግሪክ ሲቪላይዜሽን ነው። ግሪኮች በዋነኛነት ፖሊስ የሚባል በአንድ ማዕከል ሴንተር መንግስት ሳይሆን የሚመሩት የፖሊስ የሚባሉ ራሳቸውን ችሎ ኢንዲፔንደንት የሆኑ የሲቲ ስቴት ነበሩ። ፖሊስ የሚባሉ በእነሱ የተዋቀሩ ናቸው። በዋነኛነት ከነሱ የሚጠቀሱት አቴንስ እና ስፓርታ ናቸው። አቴንስ እና ስፓርታ በትልቁ ሊጠቀሱ የሚችሉ ኢንዲፔንደንት የሆነ ሲቲ ስቴቶች ናቸው። አቴንስ
በተለይም በዲሞክራሲ፣ በኤዱኬሽን፣ በትምህርት ምናምን በፍልስፍና በጣም ትታወቅ ነበር። ስፓርታ ደግሞ ሚሊተሪ ላይ በዋነኛነት በወታደር ምናምን የምትታወቅ ከተማ ወይም የከተማ መንግስት ነበረች ማለት ነው። በአጠቃላይ ሄለን ይባላሉ እነሱ ራሳቸውን ሲጠሩ ግሪካውያን ምንም እንኳን የተለያየ ከተማ ላይ ቢኖሩም የጋራ የሆነ ቋንቋ፣ ሃይማኖት ስለነበራቸው ራሳቸውን ሄለንስ ብለው ይጠራሉ። ዴርላንድ ሄላስ በማለት ማለት ነው። አንድነታቸውን፣ ህብረታቸውን የሚያሳዩበት ያ አይነት አይደንቲቲ ለራሳቸው ሄለንስ የሚለውን አይደንቲቲ ይሰጣል። እንደ ዴርላንድ ሄላስ ይባላል ማለት ነው። በብዙ አቺቭመንቶች እንግዲህ ሊጠቀሱ ይችላሉ። በሳም ኦፍ ዘ አኮምፕሊሽመንት ሊጠቀሱ የሚችሉ ፓርተነን፣ የቴምፕል ኦፍ አቴና ዋናው ሜጀር አቺቭመንቶቻቸው የተባለው የአቴና እንደ መቅደስ አይነት ተብሎ የሚጠራው ፓርተና ተብሎ ይጠራል። ሌላው በአርክቴክቸር ላይ ምናምን ትልቅ የኢንጂነሪንግ ጥበብ ነበራቸው ተብሎ ይታሰባል። በስነ ጽሁፍም ላይ ደግሞ ሊትሬቸር፣ ድራማ ላይ ድራማን ኢንቨንት አድርጓል ተብሎ የሚታሰቡ ማህበረሰቦች ናቸው። ድራማና ቲያትር ላይ ከጀመሩ የጥንት ህዝቦች ይጠቀሳሉ። የግሪኮች በስክራፕቸር የኪነ ጥበብ ላይ በማርብሎች ከእብነበረድ ምናምን ከነሐስ ምናምን የሚሰሩ በጣም እንትን የተራቀቁ የጣዖታትን ምስሎች ስክራፕቸሮች ምናምን ይታወቃሉ። ኤንሸንት ግሪኮች ኤንሸንት ግሪክ ብዙ ሌጋሲዎች ወይም ብዙ ከዲሞክራሲ ከፍልስፍና ለምሳሌ ዲሞክራሲ ህዝብን ራሱን በራሱ የሚያስተዳድርበትን ስርዓት የገቨርንመንት ሲስተም ከመፍጠር አንጻር ትልቅ አስተዋጽኦ ነበራቸው። ትልቅ ሌጋሲያቸው የግሪኮች። የፊሎዞፊ ደግሞ እነ ታዋቂዎቹ እነ ፕሌቶ፣ አሪስቶትል የሚባሉ ትልልቅ የፍልስፍና ላይ ስማቸው በጉልህ የሚነሱ ግለሰቦች መነሻ ነች ግሪክ። በሜዲሲንም የፋዘር ኦፍ ሜዲሲን ተብሎ ኮንሲደር የሚደረጉት የነ ሂፖክራተስ መሰረት የጣሉት እዛው የግሪክ ሲቪላይዜሽን ላይ ነው። ሌላው የሂስትሪ ቅድም ያነሳናቸው እነ ሄሮዳተስ፣ ቱሲዲደስ ምናምን በታሪክ ትምህርት ውስጥ ወይም በሂስትሪ ውስጥ ትልቅ ቦታ ያላቸው ወይም እንደ ፈርቀዳጅ ተደርጎ የሚወሰዱ የኤንሸንት ግሪክ ውጤቶች ናቸው ማለት ነው። የቅድም ያልኳችሁን የፖሊስ የዲሞክራሲ ፖሊስ የሚባለው የከተማ ስርዓት ነው። እነ አቴንስ እነ ስፓርታ ምናምን። ሄለንስ ደግሞ የግሪካውያን መጠሪያ እነሱ ምናምን ሄለንስ ምናምን እነሱ እንደሚጠጡ ወቁ። ሌላው የኤንሸንት ሮማን ሲቪላይዜሽን ነው። አይ ቲንክ ከዚህ በፊት እነዚህን ሂስትሪ ላይ ሎወር ግሬድም ላይ በሰፊው ተምራችኋል። እነሱ ማስታወስ ነው ዋናው ፈተና ላይ የሚጠቅማችሁ። ኤንሸንት ሮማን ሲቪላይዜሽን የኦሪጂኑ መነሻው አመጣጡ የሮም ሲቪላይዜሽን በ753 ቢሲ አካባቢ በጣሊያን ቴበር የሚባል ወንዝ አካባቢ እዛ አካባቢ የተፈጠረ ነው። በዋናነት በኢንጂነሪንግ ስራዎች ምናምን የሚታወቅ ትልቅ ስልጣኔ ነው። ከብዙ ለኢንጂነሪንግ ምናምን ብዙ እንትኖችን መሰረት የጣለ ስልጣኔ ነው። እንደ የተለያዩ ረጃጅም መንገዶች፣ ድልድዮች፣ የውሃ መውረጃ እንትኖች፣ ቦዮች ምናምን በሰፊው የተስተዋሉ ቅድም ፐርሺያን ላይ እንዳነሳ ነው ማለት ትልልቅ የኢንጂነሪንግ አሁን ዌስተርን ላይ የሚነሳው ትልቁ የስልጣኔ እንትን አንድ ትልቅ መሰረት በአርኪቴክቸርም እንደ ኮሎሲየም የሚባሉ ሰፊ ስቴዲየም የሚመስሉ ግዙፍ አሁንም ድረስ እንደ የሚጎበኙባቸው ትልልቅ የህዝብ መሰብሰቢያ ቦታዎች በመገንባት ይታወቃል። የኤንሸንት ሮማን ሲቪላይዜሽን የገቨርናንስ ደግሞ አስተዳደር ስርዓቱ የሮማን ሪፐብሊክ በዋናነት የተለያዩ እርከኖች አሉ። አሁን እዚህ ጋር ሶስቱን ብንመለከት የመጀመሪያው ንጉሶች አሉ፣ ሞናርኪዎች በመጀመሪያ በነገስታት ትመራ ነበር። ከዛ በኋላ ሪፐብሊኮች አሉ። ሮማን ሪፐብሊክ በ500
7 በ500 ምናምን አካባቢ 500 አይ ቲንክ 9 በሮም ህዝብ የነበረው የራሱ ሴኔት ኮንስለስ ነበረው የሚተዳደሩበት ሪፐብሊክ። በዛ ሪፐብሊክ ሆናለች ሮማን ኢምፓየር። ከዛ በኋላ የሮማን ኢምፓየር በኋላ ላይ ከ27 ቢሲ ጀምሮ እስከ ወደቀበት 476 ድረስ በኢምፔረሮች ወይም አጼዎች በሚባሉ ኢምፔረሮች የምትመራ ትልቅ ኢምፓየር ወይም ግዛትን ፈጥራለች። ብዙ ሰፊ በሚሊተሪ ምናምን ሰፊ እንቅስቃሴ ያደርግ ነበር። የሮማን ሲቪላይዜሽን በዋናነት የሚታወቁት የነፑኒክ ዋር ወታደራዊ በሚሊተሪ ነበር ግዛቱን በሰፊው ያስፋፋ የነበረው። ወታደሯ በጣም ጠንካራ እና የጦር ስልቷም ደግሞ በጣም ስትራቴጂክ የጦር ስልት ከሚጠቀሙ ኢምፔረር ወይም ኢምፓየሮች ውስጥ ነበረች። ፑኒክ ዋር ከካርቴጅ ጋር ያደረገችው በጣም ተከታታይ የሆነ በሮማን ኢምፓየር ውስጥ ሊጠቀስ የሚችል ጦርነት ነው። የሜዲትራኒያን ባህርን እንድትቆጣጠር ያስቻላት ነው። ሌላው ሰፊ ግዛት ነበራት በአንድ ወቅት። አብዛኛው የአውሮፓ ክፍል አሁን እነ ፈረንሳይ፣ ስፔን ምናምን ፖርቹጋል ምናምን የምንላቸው አብዛኛው ክፍል የተቆጣጠረች እስከ እንግሊዝ ድረስ የሚሰፋ ማለት ነው። ብዙ ግዛቶችን ታስተዳድር ነበረ። ብዙ እንግዲህ ሌጋሲዎችን እንመልከት። ሌጋሲዎቹ ኢምፖርታንት ዋንስ ኢንክሉድ ሳም ኦፍ ዘ ሞስት ኢምፖርታንት ተብሎ ሊጠቀሱ የሚችሉ ላቲን ላንጉዌጅ፣ ሮማን ሎ ለብዙ አሁን ላይ ላሉ ዘመናዊ ህጎች ውስጥ አንዱ መሰረት ከጣሉት የሮማን ህጎች ናቸው። የላቲን ቋንቋ የላቲን አብዛኞቹ አሁን ላይ የአውሮፓ ቋንቋዎች ፈረንሳይኛ፣ ጣሊያንኛ፣ ስፓኒሽ ምናምን የምንላቸው ቤዛቸው የላቲን ቋንቋ ነው። በሳይንስ በሜዲሲን አሁን ድረስ ከፍተኛ አስተዋጽኦ አላቸው። ያ ስልጣኔ ጁሊያን ካላንደር ይሄ በትልቁ የሚጠቀስ ነው። አሁን ላይ በዓለም ላይ የምንጠቀምበት የአቆጣጠር ማለት ነው። መሰረቱ የቄሳር ጁሊየስ ቄሳር ዘመን የተጀመረ የካላንደር ነበረ። በዚህ ሌጋሲያቸው በሰፊው ይታወቃሉ። በሌላ ጊዜ እነዚህ የልዩ ጥያቄዎችን እንሰራለን። ጥያቄ አስተያየት ካላችሁ ኮሜንት ስር መጻፍ እንዳትረሱ። በቀጣይ ሌሎች ዩኒቶችን በተመሳሳይ አብረን ለማየት እንሞክራለን። ኮሜንት ላይ አስተያየታችሁን መጻፍ እንዳትረሱ። ፒዲኤፍን ቴሌግራም ላይ ታገኛላችሁ። ቴሌግራም ላይ እስከ ፈተናችሁ አፕዴቶችን ምናምን እዛ ላይ መከታተል እንዳትረሱ። ኔክስት በሌላ ቪዲዮ እንገናኛለን። ባይ ባይ።